ዛሬ ኢንሻአላህ ከባለፈው የቀጠሉትን ሌሎችን ስኮላሮች የምንመለከት ይሆናል። የምንመለከተው ሰሐቢይ ነው። አሁንም አብዱላህ ብን መስዑድ ነው። አብዱላህ ብን መስዑድ ያው እያንዳንዱ እንትኖችን እዚህ ጋር ማስረጃዎችን ትመለከታላችሁ። قال ابن مسعود رضي الله عنه ما من شيء إلا بين لنا في القرآن ولكن فهمنا يقصر على إدراكه فلذلك قال تعالى لتبين للناس ما نزل إليهم أي أنزل إليهم وده سبوش የተወረደውን ነገር ልታብራራላቸው ብሎ አላህ አስቀምጧል አለ። ምን ማለት ነው? ማንኛውም ነገር ቁርአን ላይ ተብራርቶልናል፣ ማንኛውም ነገር ማለት ነው። ነገር ግን እኛ ያንን ለመረዳት አቅሙ የለንም። ለዛ ነው አላህ Subhanahu Wa Ta'ala ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልታብራራላቸው ብሎ ያስቀመጠው ብለው አስቀምጠውልናል ማለት ነው። እንግዲህ ይሄ ስንተኛ ሰሐቢያችን ነው? ሶስተኛ ሰሐቢያችን ነው ማለት ነው። እስቲ ሰለፎችን ደግሞ እንመልከት። ከሰለፎች መካከል ማለት ነው ለምሳሌ በ87ኛው ዓመተ ሂጅራ ላይ ሞተው ሙጠሪፍ ኢብኑ አብዱላህ ኢብኑ ሸኺር ረሂመሁላህ ወሆ ሚን ኪባር ታቢዒን በጣም ትላልቅ ከሚባሉ ታቢዒዎች መካከል አንዱ ነው ሙጠሪፍ ኢብኑ አብዱላህ ኢብኑ ሸኺር ማለት ነው። እሱ ሰሂህ በሆነ ሰነድ በመጣ ዘገባ ላይ ምን ብሎ ያስቀምጣል? أن رجلا قال لمطرف ابن عبد الله ابن شخير وهو من كبار التابعين لا تحدثنا إلا بالقرآن አንድ ሰው ወደ ሙጠሪፍ ኢብኑ አብዱላህ ኢብኑ ሸኺር መጥቶ ከቁርአን በቀር ባለ በሌላ ነገር ስለሌላ ነገር አትንገሩን አለው። فقال له ሙጠሪፍ እንዲህ አለው والله ما نريد بالقرآن بدلا ከቁርአን ውጭ ያለ ሌላ ነገርን ስንናገር ከቁርአን ልዋጭን እየፈለግን አይደለም፣ ሌላ ነገርን እየፈለግን አይደለም። ولكن نريد من هو أعلم بالقرآن منا ነገር ግን በቁርአን ከኛ በላይ አዋቂ የሆነን አካል እንፈልጋለን ብሎ አስቀምጧል ማለት ነው። ያም አካል ማን ናቸው? እኔም እናንተም እንደምናውቀው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው ማለት ነው። ያ ደግሞ ምንጩ ከምንድነው? ከሐዲስ ነው ማለት ነው።